ሰላምታችን በያላችሁበት ይድረስ ውድ የብላክ ላይን ሚዲያ ቤተሰቦቻችን የዕለቱን አዳዲስና የተመረጡ መረጃዎችን ወደ እናንተ ማድረስ እንጀምራለን። የአማራ ፋኖ በቤተ አማራ አስደናቂ ድል አስመዝግቧል። ውጊያዎችም በቅንጅት እየተካሄዱ ነው። በሸዋ የትግል ጥሪ ቀርቧል። የአገዛዙ ኃይል ተንዶ እየገባ ነው። ዝርዝር መረጃውን ይዘናል። አፋብን አደረጃጀቱን ወደ ታችኛው መዋቅር እያወረደ ነው። በቆይታችን እናስደምጣችኋለን። ጀነራል ታደሰ ወረደ የፌዴራል መንግስቱን ውሸት አጋልጧል። ዝርዝር መረጃዎችን ይዘናል። ውድ የብላክ ላይን ሚዲያ ቤተሰቦቻችን አብራችሁን ስትቆዩ እነዚህን መረጃዎች በዝርዝር ታዳምጣላችሁ። ሰናይ ቆይታ። ከአፋብን ሁለት እዞች በተወጣጡ ውስን ሻለቆች በተደረገ የቅንጅት ውጊያ የብልጽግናው ሰራዊት እየተገረፈ ነው። የአማራ ፋኖ ብሔራዊ ንቅናቄ አፋብን በወሎ ቤተ አማራ ደንገር ቀጠና በአገዛዙ ዙፋን አስጠባቂ ወራሪ ኃይል ላይ በዛሬው ዕለት ከረፋዱ 3 ሰዓት ጀምሮ ባደረገው የቅንጅት ተጋድሎ ድል እየተቀዳጁ ይገኛል። ጠላት መነሻውን ከከላላ ወረዳ በማድረግ ልዩ ስሙ ሊንጮ በተባለ አካባቢ የሚገኙትን የአርበኞች ጦር ሰራዊት የማፈን ዓላማ አንግቦ ባደረገው እንቅስቃሴ ከረፋዱ 3 ሰዓት ጀምሮ ከአፋብን ሸዋ ጠቅላይ ግዛት እዝና ከአፋብን ምስራቅ አማራ ቀጠና ምኒልክ እዝ የተወጣጡ ውስን ሻለቆች በከላላና ደንገር አዋሳኝ ስፍራ ላይ ኦርኬና ሊንጮ በተባሉ ቦታዎች ላይ የአገዛዙን ሰራዊት አራዊት በድንገት ባደረጉት ተጋድሎም አይቀጡ ቅጣት እየገረፉት መሆኑን ኮሩ በአውደ ውጊያ መረጃው አረጋግጧል። በዛሬው ልዩ የቅንጅት ተጋድሎ ጀግናው የአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር የታደለ ጠና ሁለተኛ ሻለቃና የንጉስ ሚካኤል ኮር ከሳጅና ደማሪ ወይም አባናዶ ክፍለ ጦር የተገኙ ሻለቆች የአንበሳውን ድርሻ በመውሰድ የብልጽግናው 84ኛ ክፍለ ጦር በሚገባ መግረፍ ወደ መጣበት ከላላ ከተማ እንዲያፈገፍግ አድርገውታል። ይህ ዜና እስከተጠናከረበት ሰዓት ድረስ እየተደረገ ባለው የተቀናጀ ውጊያ የአገዛዙ ዘራፊ ሰራዊት ከፍተኛ ጉዳት ሲያስተናግድ ጀግናው የአማራ ፋኖ በዜሮ መስዋዕትነት የውጊያ የበላይነት መያዙን ኮሩ በግንባር መረጃው የገለጸ ሲሆን ጠላት በጣለው የዘፈቀደ የሞርተር ቀንቡላ የአንድ አርሶ አደር አህያ ሲገድልም ውጊያው ተጠናክሮ መቀጠሉን የአጼ አምደ ጽዮን ኮር አስታውቋል። የአፋብን የምህረት አዋጅን የተቀበሉ የአገዛዙ የአድማ ብተና አባላት ዛሬም እንደ ትናንቱ ከአገዛዙ ካምፕ በመኮብለል 105ኛ ኮር የ55ኛ ክፍለ ጦር የፋኖ አባላትን እየተቀላቀሉ ነው። የምህረት አዋጁን የተቀበሉ አባላት ረዳት ሳጅን ሀብቴ ላቀው፣ ኮንስታብል ወርቂ ያበበና ኮንስታብል ሰኢድ ሁሴን የተባሉ የአድማ ብተና አባላት ከነሙሉ ትጥቃቸው ሻውራ አካባቢ የሚንቀሳቀሰው የጠላት ኃይል በመውጣት የ105ኛ ኮር የ55ኛ ክፍለ ጦር የፋኖ አባላትን ተቀላቅለዋል። የአገዛዙን ዕድሜ ለማራዘም የቆመውና በቋሪት ወረዳ የመሸገው 76ኛ ክፍለ ጦር አባላት የነበሩ 3 ሚሊሻዎች የአገዛዙን ሰንሰለት በመበጣጠስ ትጥቃቸውን ሙሉ በሙሉ ይዘው የአማራ ፋኖ ብሔራዊ ንቅናቄ በክብር ተቀላቅለዋል። እንደ ዓላማው ድረስ የቻለ በለጠና ስሜነ ታፈረ የተባሉ የሚሊሻ አባላት 102ኛ ኮር 33ኛ ክፍለ ጦርን ተቀላቅለዋል። የምህረት አዋጁ አማራን ለማዳን ነውና ሁሉም ሊጠቀምበት ይገባል ተብሏል። በአፋብን ደቡብ አማራ ቀጠና አሳምናው እዝ አጼ ዘርዓ ያዕቆብ አንደኛ ኮር የ7 ክፍለ ጦር የትግል ጥሪ አቅርቧል። እንደሚታወቀው አረመኔው አብይ አህመድና የስርዓቱ ቀንበር ተሸካሚ ብአዴን አማራን ከምድረ ገጽ ለማጥፋት ሌት ከቀን እየሰሩ እንደሆነ መላው የዓለማችን ሕዝብ የሚያውቀው የምድር ሀቅ ነው። በመሆኑም ይህ ስርዓት ለአንዴና ለመጨረሻ ጊዜ ለመጣል ሰራዊታችንና የጦር መሳሪያዎችን እየመዘዝን ወደፊት በብርሃን ፍጥነት እየገሰገስን እንገኛለን ብሏል። ድርጅታችን አፋብን የምህረት አዋጅ ጥሪ ማቅረቡ ይታወቃል። ሆኖም ጥሪ ተደርጎላቸው ለመውጣት በዝግጅት ላይ ያላቸው የመከላከያ አባል፣ የአድማ መከላከል፣ የሚኒሻና በማንኛውም የፖለቲካ እንደየመክሊታችሁ በብልጽግናው ስርዓት ውስጥ የምትገኙ እንዲሁም ከመከላከያ ተመላሽ፣ ከአድማ ብተና ተመላሽ፣ ከህዝብ ፖሊስ ተመላሽ፣ ከሚሊሻ ተመላሽ የሆናችሁና ከዚህ በፊት በፋኖ አደረጃጀት ቆይታችሁ አሁን በተለያዩ ጉዳዮች ከትግሉ ርቃችሁ የቆያችሁ በሙሉ ለ15 ቀናት የ7 ክፍለ ጦር በሚገኝባቸው ቀጠናዎች መመዝገብ የምትችሉ መሆኑንም በአክብሮት እናሳውቃለን ብሏል ክፍለ ጦሩ። የበላይ ዘለቀ እዝ የአድዋ ክፍለ ጦርን መልሶ ማደራጀቱን አሳወቀ። በአፋብን በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር አድዋ ክፍለ ጦር ለ7 ቀናት ከመይሳው ካሳ ሁለተኛ ኮር አስተባባሪ ግብረ ኃይል ማለትም አርበኛ ዮሐንስ ንጉሱ፣ አርበኛ ስጦታው ዳኛው ወይም ባሻ፣ አርበኛ ታደሰ ወርቁ፣ አርበኛ መቶ አለቃ ቢራራ፣ አርበኛ ኢንጂነር በየነ አለማው፣ አርበኛ ሚኒያስ አለማየው ከኮሩ ከፍተኛ አመራር ጋር በማድረግ የስራ ተግዳሮቶችንና መልካም አጋጣሚዎችን በመለየት ለቀጣይ ክፍለ ጦሯን በሁሉም ዘርፍ ሁለንተናዊ የድርጅት መርህን በተከተለ መልኩ ስራዎችን እንድትፈጽም ማድረግና ለውጤት መታተር እንደሚገባ የጋራ መግባባት ላይ መድረስ ተችሏል። በተጨማሪም በማንኛውም አይነት የስራ ዘርፍ መርህን በተከተለ መልኩ በኃላፊነት ተግባራትን ከመከወን ባሻገር እዝና ሰንሰለትን ጠብቆ መልካም የስራ ውጤቶችን እውቅና መስጠት እንደሚገባ ሁሉም መጠየቅም እንዳለ በአጽንኦት ተገልጿል። ተፈጻሚም ሆኗል። በጥልቅ ግምገማ የአድዋ ክፍለ ጦር መልካም ስራዎችንና ተሞክሮችን በማድነቅ እንዲሁም እውቅና በመስጠት አድናቆትን ያገኙ ሲሆን በሁለንተናዊው የስራ ዘርፍ ተግዳሮት ሆነው የማያሰሩ እንቅፋቶችን በመለየት የቀጣይ ድርጅታዊ አቅጣጫ በማስቀመጥ
በማስቀመጥ ችሎታልና አቅምን ባማከለና ለተሻለ ግዳጅ በሚያመች መልኩ የመሪዎች ሪፎርም ሊሰራ ችሏል። ከዚህ በተጨማሪ አድዋ ክፍለ ጦር ካሉት ብርጌዶች መካከል በሁለቱ ላይ ጥልቅ ውይይት በማድረግ የብርጌድ ሪፎርም በተሳካ ሁኔታ መስራት ተችሏል። በዚህም መሰረት አርበኛ ተመስገን ወለላው የክፍለ ጦር ወታደራዊ ዋና አዛዥ፣ አርበኛ ጌጤ ደሳለኝ ዘመቻ ኃላፊ፣ አርበኛ ተስፋ ጌታሁን የፖለቲካ ዘርፍ ኃላፊ ሆነዋል። በሌሎች የክፍለ ጦሩ የመሪነት ቦታዎች ላይ ምደባ ተከናውኗል። በተጨማሪም አርበኛ መኳንንት አንዳርጌ የንጋት ጮራ ብርጌድ መሪ፣ አርበኛ መኳንንት ተገኘ የነብሮ ብርጌድ መሪ ሆኗል። የተሰራውን የመሪዎች ሪፎርም ሁሉም የሰራዊት አባላት በሙሉ ድምጽ ከማጽደቃቸው በተጨማሪ ሁሉም የክፍለ ጦር አመራሮች በሰራዊቱ ፊት እንዲሁም የአፋብን ስልጠና መምሪያ ኃላፊ አርበኛ ሳሙኤል ባለድል የእዙና የኮር አመራር ባሉበት በታማኝነት በፍትሃዊነት በቅንነትና በእዝ ሰንሰለትን በመጠበቅ ከትናንት ተግዳሮቶችን ተማምረን ጠንካራ ጎኖችን የበለጠ አጠናክረን በተሻለ የስራ አፈጻጸም የአማራን የህልውና ትግል አሸናፊ ሆኖ የድል ችቦ ለማብራት ደከመኝ ሰለቸኝ ሳንል አማራዊ ግዴታችንን እንወጣለን ሲሉ ቃል ኪዳን መግባታቸውን የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ ህዝብ ግንኙነት መምሪያ አሳውቋል። የትግራይ ክልል ጊዜያዊ አስተዳደር የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ በፌዴራል መንግስት ትዕዛዝ ተላልፏል በሚል የተሰራጨው መረጃ ፍጹም ሐሰት ነው አለ። በሌተናል ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ይህንን የገለጸው ዛሬ ቅዳሜ የካቲት 14 ቀን 2018 ዓ.ም በፕሬዝዳንቱ ጽህፈት ቤት የፌስቡክ ገጽ ላይ ባወጣው መረጃ ነው። ከሰሞኑ በተለያዩ የማህበራዊ ሚዲያ ገጾች ላይ የፌዴራል መንግስት መከላከያ ሰራዊት ወደ ትግራይ ክልል እንደሚገባ ለጊዜያዊ አስተዳደሩ ማሳወቁን የሚገልጹ መረጃዎች ሲሰራጩ ነበር። በትላንትናው ዕለት ደግሞ መከላከያ ሰራዊት በክልሉ በሚገኙ ካምፖች ውስጥ እንዲሰፍር መግባባት ላይ መድረሱን የሚጠቅስ ሌላ ልጥፍ ተሰራጭቷል። ጊዜያዊ አስተዳደሩ ዛሬ ባወጣው መግለጫ እነዚህ ሁለት ጉዳዮች አስተባብሏል። የፌዴራል መንግስት የኢትዮጵያ መከላከያ ሰራዊት ወደ ትግራይ እንዲገባ ትዕዛዝ እንዳስተላለፈ መረጃ እየተሰራጨ እንደሆነ መግለጫው ጠቅሷል። የትግራይ ጊዜያዊ አስተዳደር ደግሞ በቀድሞ የሰሜን እዝ ካምፖች እንዲሰፍር እንደተስማማ ተደርጎ በተለያዩ መንገዶች እየተሰራጨ ነው ብሏል። የማህበራዊ ሚዲያ ልጥፎችን የተጣመመና የተሳሳተ ሲል የጠራው ጊዜያዊ አስተዳደሩም ይህንን አይነቱን መረጃ ወደ ህብረተሰቡ የተሰራጨበት ስትራቴጂ ምንጩም ሆነ ሊያሳካው የተፈለገው ግብ ግልጽ ነው ብሏል። የትግራይ ጊዜያዊ አስተዳደር እየተሰራጨ ያለው መረጃ ፍጹም ሐሰት መሆኑን በመግለጽ ይወዳል ሲልም አስተባብሏል። የፕሬዝዳንቱ ሌተናል ጀነራል ታደሰ ወረደ ጽህፈት ቤት ይህንን መግለጫ ያወጣው በፌዴራል መንግስትና በትግራይ ኃይሎች መካከል የተፈጠረው ውጥረት ወደ ግጭት ሊገባ ይችላል የሚል ስጋት በተፈጠረበት ሁኔታ ውስጥ ነው። ጥር ላይ የፌዴራልና የትግራይ ኃይሎችም ክልሉን ከአማራ እንዲሁም አፋር ክልሎች ጋር በሚያዋስኑ ስፍራዎች ግጭት ውስጥ ገብተው ነበር። በዚያው ሰሞን አንድ ሰው የተገደለባቸው የድሮን ጥቃቶች በተለያዩ የትግራይ ክልል ከተሞች እንደተፈጸሙ ተገልጿል። እነዚህ ጥቃቶች በተመለከተ እስካሁን ድረስ በፌዴራል መንግስት በኩል የተሰጠ ይፋዊ አስተያየት የለም። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በደቡብ ኢትዮጵያና በአማራ ክልሎች እየተፈጸሙ ያሉ የሰብአዊ መብት ጥሰቶች ተገቢው ትኩረት እንዲሰጣቸው ለፌዴራል መንግስት ጥሪ አቀረበ። ጉባኤው ባወጣው መግለጫ ግድያ፣ አስገዳጅ ስወራ፣ ጾታዊ ጥቃትና በጸጥታ ዘመቻዎችም ሳቢያ በሲቪሎች ላይ የሚደርሱ ጉዳቶች ሰነድ መድረጉን ገልጿል። ኢሰመጉ በደቡብ ኢትዮጵያ ክልል የዛይሴ ማህበረሰብ የሚያነሳውን የልዩ ወረዳ አስተዳደራዊ ጥያቄ ተከትሎ የሚከሰቱ ግድያዎችን፣ የአካል ጉዳቶችንና የንብረት ውድመቶችን መመዝገቡን ገልጾ ድርጊቱ ለረጅም ጊዜ ያለመፍትሄ መቀጠሉን ጠቁሟል። እንደ ጉባኤው ሪፖርት ግንቦት 4 ቀን 2017 ዓ.ም እና መስከረም 29 ቀን 2018 ዓ.ም አምስት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አባላት በክልሉ አድማ ብተና ፖሊስና በጋሞ ዞን ፖሊስ በቁጥጥር ስር የዋሉ ሲሆን እስካሁንም ያሉበት ቦታ አይታወቅም። በተጨማሪም ታህሳስ 6 ቀን 2018 ዓ.ም በዛይሴ ዳንላይ ቀበሌ ቦሎዳ አካባቢ በሴቶች ላይ የተፈጸመ ጾታዊ ጥቃት መመዝገቡን የገለጸው ድርጅቱም ጥር 21 ቀን 2018 ዓ.ም ደግሞ 4 ገበሬዎች በዛይሴ ልዩ ምርጫ ክልል በእርሻቸው ላይ እያሉ በጸጥታ ኃይሎች መገደላቸውን አመልክተዋል። በዚሁ አካባቢ ከየካቲት 12 ቀን 2018 ዓ.ም በተከሰተ ግጭት ቁጥራቸው በውል ያልታወቁ ነዋሪዎች ለሞትና መፈናቀል መዳረጋቸውን ገልጾ ከአርባ ምንጭ ዙሪያ ወረዳ አስተዳደር ማብራሪያ ቢጠይቅም ምላሽ አለማግኘቱን ገልጿል። ሌላ በኩል በአማራ ክልል በሚደረግ የተኩስ ልውውጥ ሰላማዊ ሰዎች ለጉዳት እየተዳረጉ መሆኑን ኢሰመጉ ገልጿል። ከነዚህም መካከል ጥር 26 ቀን 2018 ዓ.ም በደቡብ ወሎ ዞን ወግዲ ወረዳ ጋሌ በተባለ አካባቢ አንዲት ሴቷ ቀጥታ ስትመለስ በበራሪ ጥይት መቁሰሏንና ነዋሪዎች ወደ ሕክምና ሊወስዷት ሲሉም በመንግስት ኃይሎች በተከፈተ ከባድ መሳሪያ ሴቶችና አረጋውያንን ጨምሮ በርካታ ሲቪሎች መገደላቸውን ድርጅቱ ገልጿል። ኢሰመጉ መንግስት በእነዚህ ድርጊቶች ላይ ፈጣንና ገለልተኛ ምርመራ እንዲያደርግም ተጠያቂነትን እንዲያረጋግጥና ሲቪሎችን እንዲጠብቅ ጥሪ ያቀረበ ሲሆን የሚመለከታቸው አካላት ለሰብአዊ መብት ተሟጋቾች ጥያቄ ምላሽ እንዲሰጡም በተደጋጋሚ አሳስቧል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ጤና ይስጥልን።